بسم الله والحمد لله والصلاة والسلام على رسول الله የተከበራችሁ የሁዱ ቤተሰቦች ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ዛሬ ሱረቱል ፊል የምንመለከት ይሆናል ማለት ነው። ሁላችሁም ፊልሙን ስትጀምሩ ላይክ እያደረጋችሁ ማለት ነው፣ ለሌሎች ሰዎች ይደርስ ዘንድ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل ألم تر كيف فعل ربك بأصحاب الفيل ወደ ትንታኔው ስንመለስ እዚህ እንግዲህ ሚመሳኪን አለ። አለም የظهر ሸፈዊ ነው። እንግዲህ ከሚመሳኪና በኋላ ሚም ከመጣ ኢድጋም ነው፣ ባ ከመጣ ኢኽፋ ነው። ከዛ ውጭ ከመጣ ምንድነው? የظهر ነው፣ የظهر ሸፈዊ ማለት ነው። ስለዚህ ታስሎን የመጣ የظهر ሸፈዊ ነው የሚሆነው። ግልጽ ነው የምናደርገው ሚሙን ማለት ነው። ሚሙን ሌላ ባህሪ ኦና ደረጃ 3 አለው ማለት ነው። እንዲሁም ደግሞ በይንያ አለም 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 አይፈተንም። አለም ተሮ በደንብ ግልጽ አድርገን ከዛ ቡና ደረጃ 3 ማለት ነው። እንደ ሸዳው ባንቆይም እንደ ኢኽፋው ባንቆይም የተወሰነ አለም ተሮ ከይፈ ፈዐለ ረቡከ ከዛ ታዝጋ ምንድነው ሙራቀቅ ነች። እንግዲህ ሐርፎች በሶስት ይከፈላሉ ማለትም ያኒ ሙፈኸም የሆኑ የሚወፍሩ፣ ሙረቀቅ የሆኑ የሚቀጥኑ፣ እንዲሁም ደግሞ አህያንን የረቀቁ አህያንን ሙፈኸሙ አንዳንዴ የሚወፈሩ አንዳንዴ የሚቀጥሉ ማለት ነው። እንግዲህ የሚወፈሩ 7 ፊደላቶች ናቸው። ኹሶ ضغطን ቂض ማለት ነው። እነዚህ ሰባቶቹ የምታዩቸው የሚወፍሯቸው፣ አንዳንዴ የሚወፍሩ አንዳንዴ የሚቀጥኑት ደግሞ አዋ አሊፍ እና ላም ማለት ነው። እነዚህ እንደ ሁኔታው አንዴ ይወፍራሉ አንዴ ይቀጥናሉ እንደ ሁኔታው ማለት ነው። ሌሎቹ ከነዚህ ውጭ ያሉት በአጠቃላይ የሚቀጥኑ ናቸው። ስለዚህ ታ ደግሞ ከነዚህ ከሚቀጥኑት ውስጥ ነው ማለት ነው። ቀጥሎ አባ ፈትሐ ስለሆነ ይወፍራል፣ ሙፈኸም ነው ማለት ነው። አለም ተሮ የተፍኺም ደረጃው ደረጃ ስንት ነው? ደረጃ 2 ነው ማለት ነው። አለም ተሮ ከይፈ ዝጋ ያስኩል ነው ሐርፈ ሊን ነው። እንግዲህ ያእና ዋው ሐርፈ ሊን ይባላሉ። መቼ ነው ሐርፈ ሊን የሚባሉት? ቀድሟቸው ፈትሐ ከተገኘ ማለት ነው። ስለ ቀድሞቸው ፈትሐ ከተገኘ አንድ ሰው ካቆመ ራሱ ምን ይፈጠራል? መዱሊን ይፈጠራል ማለት ነው። ከይፍ እዚህ ጋር የሚያቆም ከሆነ እንደ ድንገት ምን ይሆናል ማለት ነው? ይሄ መድ ይሆናል ማለት ነው። ሐሩፍ ሊኖች ወደ መዱሊን ይቀየራሉ ማለት ነው፣ በምናቆመው በምናደርግበት ሰዓት ማለት ነው። ስለዚህ 2 ሐረካ 4 ሐረካ 6 ሐረካ ሊሳብ ይችላል። ፋይ ካቆምና ካያያዝን ግን መዱ አይገኝም። ስለዚህ አለም ተሮ ከይፈ ስናያይዝ ካቆም ደግሞ አለም ተሮ ከይፈ ፈዐለ ረቡከ እዚህ ጋር መራ ምንድነው? ሙፈኸም ነው ይወፍራል። ፈትሐ ሲሆን ይወፍራል፣ ضم ሲሆን ይወፍራል፣ ከስር ሲሆን ደግሞ ይቀጥናል ማለት ነው። ቢአስሓቢል ፊል እዚህ እንግዲህ ጥንቃቄ ማድረግ ያለብን አለም ተረ ተብሎ አይቀርም። አላ ይወፍራል። አለም ተረ ከይፈ ፈዐለ ረቡከ እንዲህ ተብሎ አይቀርም ማለት ነው። ስለዚህ እዚህ ጋር እንግዲህ ቢአስሓ ስንል ሷድ ተፍኺም ከሚወፍሩ ፊደሎች ነው። አንደኛ ከሰባቱ ከሚወፍሩት ውስጥ ነው። ሲቀጥል የሀምስ ባህሪ ያለው ቢአስ አየር እናፈሳለን ማለት ነው። እንዲሁም ደግሞ ቢአስ ምን አለው? ሶፊር የወፍ ድምፅ የሚመስል አለው ማለት ነው። ቢአስ ሐ ምንድነው? መደ ጠቢዒ አለው እዚህ ጋር ሐ ታቂቅ ነው፣ ይቀጥናል። አጠገቡ የሚወፍር ፊደል ስላለ እንዳይወፍርብን ጥንቃቄ ማድረግ አለብን። ቢአስ ሐ የተረቀቀ ፊደል ነው። ስለዚህ ከሱ በኋላ አሊፍ ሷጊራ መጥቷል። መደ ጠቢዕ ሐረከተይን እንስበዋለን ማለት ነው። ቢአስሓቢል ፊል እዚህ ጋር ሐምዘቱል ወስሉ ምን ይሆናል? ይወድቃል ማለት ነው። መሀል ላይ ስለመጣ ላም ደግሞ ላሙል ቀመርያ ነው። ምክንያቱም ታስበን የበቂ ሐጀ ወኸፍ አፍ ቀመርያ ፊል ስለሆነ ላሙል ቀመርያ ነው ማለት ነው። ግልጽ ይሆናል ማለት ነው። እንዲሁም በይንያ ባህሪ ያለው ቀጥሎ እዚህ ጋር ከፋ ቀጥሎ ምን መጥቷል? ያሱኩን መጥቷል ማለት ነው።
ከሱ ቀጥሎ ላም ነው። እሱ ጋር ልናቆም ስለሆነ መዱ ዓሪዱን ሊሱኩን ድንገት የሚያስቁም ማለት ነው። 2 ሐረካ 4 ሐረካ 6 ሐረካ ይሳባል ማለት ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ ያለብን ቢአስሓቢል በሲን መጠራት የለበትም ማለት ነው። እንዲሁም ደግሞ የአየር ፍሰቱ ቢአስሓቢል ፍጥን ተብሎ አይቀርም። የአየር ፍሰቱ እንዲሁም ሶፊሩ እንዲሁም ደግሞ ተፍኺሙ ሶስቱ መገኘት አለበት ማለት ነው። ስለዚህ ስንቀረው አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል። ላሙ እዚህ ጋር ስኩን ስናደርገው በይንያ ነው። ካያዝን በከስሩ እንቀራለን ማለት ነው። ቀጣይ አለም የጅዐል ከይደሁም ፊ ተድሊል። ألم يجعل كيدهم في تضليل. ወደ ማብራሪያው ስንመለስ አለም ስንል ሚም ዝገን የظهر الشفوي ነው። ምክንያቱም ከሱ ቀጥሎ ሚምም ባም ስላልመጣ ማለት ነው። ሁለቶች ሲመጡ ሚም ሲሆን ኢድጋም የባ ሲሆን ኢኽፋ ማለት ነው። የመጣው ያ ነው። ስለዚህ ምን እናደርጋለን? ግልጽ ነው። የظهر الشفوي ነው። ሌላው ዝጋጅ ምንድነው? ቀልቀላ ነው ማለት ነው። የቀልቀላ ባህሪ ያለው ቀልቀለተ ሶግራ ማለት ነው። የቃላት መካከል ላይ ስለመጣ ቀልቀለተ ሶግራ አለው ማለት ነው። ቀልቀላ በሶስት ይከፈላል። ኩብራ፣ ሶግራ እና ውስጧ ተብሎ ማለት ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ ያለብን ከስራ እንዳይሆንብን ማለት ነው። አለም የጅዐል ሌላው እዚህ ጋር ላሙል በይንያ የጅዐል እንዳይነጥርብን አለም የጅዐል ተብሎ እንዳይቀራ ጥንቃቄ ማድረግ አለብን ማለት ነው። አለም የጅዐል ከይደሁም እዚህ ጋር ያ ሐርፈሊን ነው። ቅድም እንዳልነው ቀድሞት ምን ስለመጣ ከፈትሐ ስለመጣ ማለት ነው። ሐርፈሊን ሐርፈሊን ማለት ነው። ከይደሁም ፊ እዚህ ጋር ደግሞ ሚሙ ኢዝሃር ሸፍን ነው። ከይደሁም ከኢዝሃር ሸፍን ግልጽ ከመሆኑ ጋር ደግሞ ምን አለው? ጎና ደረጃ 3 እና በይንያ የሚባል ባህሪ ነው። ከይደሁም ፊ ተው እዚህ ጋር አከሰር ነው። ከሱ ቀጥሎ ያስኩን የመጣ መደጠው ቢሐረከተይን እንስበዋለን ማለት ነው። ሌላው እዚህ ጋር ቦል ምንድነው? የተፍኺም ፊደል ነው ወፍራ ማለት ነው። ስኩን የመጣው እስቲቋላ የሚባል ባህሪ ያለው ማለት ነው። እስቲቋላ ማለት ድምፁ ይረዝማል። ፊታሙ ብዙ ጊዜ ሰዎች ፊታቦሊል ብሎ የሚቀራ ሰው አለ። ይሄ ስር ነው። ታሙ ሊል በዚህ መልኩ እንቀረዋለን ማለት ነው። እዚህ ጋር መድ አለ። መዱ ዓሪዱን ሊሱኩን ይባላል። 2 ሐረካ 4 ሐረካ 6 ሐረካ እንስባለን ማለት ነው። መጨረሻ ላይ ላም ተንዊን ነው ወይ ስኩን እናደርጋለን። ካቆም ከያዝን ደግሞ በከስረት ነው። ፊ ተድሊልን ወአርሰለ ዐለይሂም ብለን የውሃ አድርገን እንቀረዋለን ማለት ነው። ስለዚህ ስንቀረው አለም የጅዐል ከይደሁም ፊ ተድሊል በዚህ መልኩ ማለት ነው። መጨረሻ ላይ በሚሊዮን ግልጽ እናደርጋለን። እሺ ሌላው እዚህ ጋር ወአርሰለ ዐለይሂም ጠይረን አባቢል ወአርሰለ ዐለይሂም ጠይረን አባቢል። ወደ ትንታኔ ስንመጣ ታቀቅ ነው የሚቀጥል ፊደል ነው። ሀምዝም በተመሳሳይ ሁለቶችም የሚቀጥሉ ፊደላቸው ነበር። ቀጥሎ ግን አዋ ምንድነው? ሙፈኸም ነው። ለምን ሙፈኸም ሆነ? አዋ ስኩን ሆኖ ቀድሞት ፈትሐ ከተገኘ ወይ ደግሞ ሞማ ከተገኘ ይወፍራል። እዚህ ጋር ምንድነው የተገኘው? ፈትሐ የተገኘው። ስለዚህ ይወፍራል ማለት ነው። እነዚህ ይቀጥላሉ። ሀምዛ ብሎ እንዳይወፍር ጥንቃቄ ማድረግ አለብን። እዚህ ጋር ሙራቀቅ ናቸው ማንሳት ያስፈልገው አዋ የተፍኺም ፊደል ስለሆነ አብሮ አጠገቡ ስላለ እንዳናወፍረው ጥንቃቄ ለማድረግ። ስለዚህ ወአርሰለ ዐለይሂም ቀጥሎ እዚህ ተመሳሳይ ሐርፉ ሊን አለ ማለት ነው። ቀድሞት ፈትሐ ስለተገኘ ዐለይሂም ቀጥሎ እዚህ ጋር ሚም እናደርጋለን። የظهر الشفوي ማለት ነው። የظهر الشفوي ማለትም ቀጥሎ የመጣው ጧ ስለሆነ ባ ቢመጣ ኖሮ ኢኽፋ ይሆን ነበር። ሚም ቢመጣ ኢድጋም ይሆን ነበር። አሁን ግን ጧ ስለሆነ የመጣው ጧና ከሚምና ከባ ውጭ ያሉ አጠቃላይ ፊደሎች ሲመጡ ከሚም ሳኪና በኋላ ምን ይሆናል? ግልጽ ይሆናል ማለት ነው። ስለዚህ ዐለይሂም እንዲሁም ጎና አለው በይንያ ባህሪ ያለው ማለት ነው። ግልጽ ማድረግ ጎና ደረጃ 3 ተወሰነ መቆየት ማለት ነው። ወአርሰለ ዐለይሂም ጠይረን ፈትሐ ነው ይወፍራል። አንደኛ የተፍኺም ደረጃ 2 ነው። እንዲያ ምንድነው እዚህ ጋር ስኩን የመጣው ቦይ ቀጥሎ ራ
ተፍኺም ነው። እዚህ ይወፍራል ማለት ነው። ፈትሐተይን ስለሆነ ማለት ነው። በይضን ግልጽ እናደርገዋለን። የውሃን ሐንቅይ ማለት ነው። ምክንያቱም ከተሚና ከኑን ሳኪና በኋላ የጉሮ ፊደላቶች ሀምዛ፣ ሀ፣ ዓይን፣ ሐ፣ ዐይን፣ ኸ ከመጡ ምንድን ነው ግልጽ ነው የሚሆነው ማለት ተንዊን ወይም ደግሞ ኑን ሳኪና። ስለዚህ ጠይረን አባቢል ስጋ ባ መደበቢ ሐረከተይን ስባለን አሊፍ ስኩን ስላለ ማቀብሉ ፈትሐ ነው። የመደብን ስላሟላ ምን ይሆናል ማለት ነው። ሁለት ሐረከን ስበኋላ በአምስት ጋር ከስር ነው ቀጥሎ የመጣው ያስኩን ነው። ይሄም ይሰባል ነው። ካያያዝ መደበቢ ሐረከ ሁለት ሐረከ ብቻ ካቆምን ደግሞ ወደ መደባለግ ስኩን ይቀየር ወደ ድንገተኛ ስኩን ይቀየርና ሁለት ሐረከ አራት ሐረከ ስድስት ሐረከ ይሰባል ማለት ነው። ለምን ስኩን ካደረግን ምን ይሆናል በይድያ ባህር ያለው ወቅት በምናደርግበት ሰዓት ካቆምን ደግሞ ምን ይሆናል ማለት ነው በፈትሐ ይቀራል ማለት ነው። ሌላው ተርሚሂም ቢሒጃረቲን ሚን ሲጂል እዚህ ጋር ሮን እንወፍረዋለን። ቀድሞት የመጣው ፈትሐ ስለሆነ ራስ ከሆኑ ቀድሞት ፈትሐና ሮማ ከተገኘ ይወፍራል። ከስራ ከተገኘ ደግሞ ይቀድማል ማለት ነው። ስለዚህ እናወፍረዋለን። ሌላው እዚህ ጋር ሚም ምንድነው ተርሚ ሁለት ሐረካ ሚም እንስበዋለን። እዚህ ጋር ደግሞ ተርሚሂም ቢሒጃ ምንድነው ኢኽፋ ነው። ኢኽፋው ሸፈይ ቅድም ብለናል። መሰኪና ከመሰኪና በኋላ ባ ከመጣ ኢኽፋ ይሆናል። ሚም ከመጣ ኢድጋም ይሆናል። ከዛ ውጭ ከመጣ ግልጽ ይሆናል። ስለዚህ አሁን ባ ስለመጣ ተርሚሂም ቢሒጃ ሁለት ሐረካ እንቆያለን ኢኽፋ አድርገን ማለት ነው። ተርሚሂም ቢሒጃረቲን በዚህ መልኩ እንቀረዋለን ማለት ነው። ተርሚሂም ቢሒጃረቲን ተብሎ ኢዝሃር ይደረግ ማለት ነው። ሌላው ዝጋጅም ሁለት ሐረካ እንስበዋለን ማለት ነው። አሊፍ ስኩን ስላለ ሌላው እዚህ ጋር ተሚን መጥቷል። እንግዲህ ከተሚን በኋላ ማን የመጣው የሚለው የርመኑን ወይም ደግሞ የንሙና ለአመሯ ከመጡ ምን ይሆናል ኢድጋም ነው። ስለዚህ የንሙ ስንል ሚም ስላለ ምንድነው ከኑን ሳኪና ከተሚን በኋላ ሚም ከመጣ ኢድጋም ስለሚሆን ቢሒጃረቲን ሁለት ሐረካ ሚሙ ላይ እንቆያለን። ቢሒጃረቲን ሚን ቀጥሎ ኑን ሳኪና ደግሞ መጣ። ተሚና ኑን ሳኪና ህጋቸው አንድ ነው። ግን ከኑን ሳኪና በኋላ የመጣው ሲን ነው። ስለዚህ የጉሮ ፊደል ከመጣ ምንድን ነው የሚሆነው ግልጽ ነው የሚሆነው። የንሙ ለአመሯ ወይም ደግሞ የርመኑ ከመጣ ኢድጋም ነው የሚሆነው። ባ ከመጣ ያክላሉ። ከዛ ውጭ 15 ፊደል ከመጡ ኢኽፋ ነው የሚሆነው። ስለዚህ ሲን ከ15 ፊደል ስለሆነ ምን ይሆናል ማለት ነው ኢኽፋ ቢሒጃረቲን ሚን ሲጂል። እንግዲህ ኢድጋምና ኢኽፋ የሚለያይበት በኢድጋም ሰዓት ምንድን ነው የምናደርገው ዋናውንና ፊደሉ አንድ ላይ በተመሳሳይ ነው የምንጠራው። ኢኽፋ ሲሆን ቀድመን ነው ዋናውን ጨርሰን ከዛ ወደ ፊደሉ ሚን ሲ ሚን ሲ እዚህ ጋር ዋናውን ጨርስ ከዛ ሲነ ጠራው ማለት እዚህ ጋር ግን ቢሒጃረቲን ሚሙን እየጠራው አብሬ ዋናውን አብሬ ጠራው በዚህ መልኩ ማለት ነው። ሌላው እዚህ ጋር ምን አለ ያ መደባለግ ስኩን ተመሳሳይ ማለት ነው። ላሙን ስኩን እናድርገዋለን ካቆም ከያዝ ደግሞ በከሰዋተይኑ እንቀራለን ማለት ነው። ፈጀዐለሁም ከዐስፊን መእኩል ፈጀዐለሁም ከዐስፊን መእኩል ወደ ትርክታው ስንመለስ እዚህ ጋር ጀም ታርቀት ነው የሚቀጥም ፊደል ነው። በአጠቃላይ እዚህ የሚቀጥም ፈጀዐለሁም እዚህ ጋር መሳኪና አለ። ከመሳኪና ካፍ ነው የመጣው አላህ ይሸፈ ግልጽ የምናደርገው ማለት ነው። ፈጀዐለሁም ሚሙም ቢንያ አውና ደረጃ 3 ፈጀዐለሁም ከዐስፍ እዚህ ጋር ሷል ምን አለ አንደኛ ተፍኺም ነው። ሁለተኛ ሶፊር ነው። ሶስተኛ ደግሞ ሀምስ ባህሪ ያለው ከዐስፍ እናወፍረዋለን። አየር ፍሰት ከዛ በኋላ የወፍ ድምፅ ከዐስፊን ቀጥሎ ምን መጥቷል ከሰረት ነው መጥቷል ተሚን ማለት ነው። ከተሚን በኋላ የመጣው ሚም ነው። ኢድጋም ቢጉና ማለት ነው። እንግዲህ ኢድጋም ቢጉናና በገይረ ጉና ተብሎ በሁለት ይከፈላል። ለምና ራካም ከሆነ ኢድጋም በገይረ ጉና ነው። የንሙ ከሆነ ግን ቢጉና። ስለዚህ ሁለት ሐረካ እንቆያለን ሚሙ ላይ ከዐስፊን መእኩል እዛ ሚሙ ላይ ሸዳ ምልክት ይኖርበታል። ከዐስፊን መእኩል ሌላው ተፈዝ ጋር ሁለት ሐረካ እዚህ ጋር ካፍ ምንድነው በሙሉ የመጣው
ዋዋለ ይሄ መደብ አረግ ሊሰኩን ማለት ነው። ካቁም ካያያዝን ደግሞ መደብ ሐም ከታይ ለተሐመል ከተስዋለን ቀጥሎናል። ካቁም ስኩን እናደርገዋለን። መኩ መ እዚህ ጋር የዘለልነው ሀምስ ምንድነው? የመን ባህሪ ያለው የሸዲዳ ባህሪ ማለት ነው። የመታገት ባህሪ ያለው መእኩል 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 ሳይሆን መእኩል እናድገዋለን ማለት ነው። እዚህ ጋር ደግሞ ላሙን ስኩን ስናደርግ በይያ ባህሪ ያለው በስኩን ማለት ነው። ካያያዝን ግን ወደ ምንድን ነው ቀጣዩ ባር አይደለ ቢስሚላ ነች የምናያይዘው ቀጣይ። ስለዚህ ምን ይሆናል ማለት ነው? እኒህም እዚህ ላይ የተቀመጠችው ያው ከታች ስለሆነ ማለት ነው። መቁል መቁሊም ቢስሚላህ ስንል እነሱ እንዲበት ተደርጎ ነው የተቀመጠው ማለት ነው። ስፖርት ተመልሰን ስንቀረው ቢስሚላሂ ራሕማን ራሒም ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. والسلام عليكم ورحمة الله وبركاته.